ከፍተኛ የራስ ምታት ወይም ማይግሬን፣ የልብ ህመም፣ ዲፕሬሽን፣ ደካማ የሆነ ውሳኔ አሰጣጥ፣ ከፍተኛ የደም ግፊት፣ በሽታ የመከላከል አቅም መቀነስ፣ የእንቅልፍ መዛባት፣ ገና በወጣትነት ማርጀት፣ በፍቅር ህይወት ደስተኛ አለመሆንና በዛም ምክንያት ችግር መፍጠር፣ በገዛ እጅ እድሜን ማሳጠር። እነዚህ ሁሉ በሽታዎችና ጉድለቶች በከፍተኛ ንዴታችንና ብስጭታችን ምክንያት ወደ ራሳችን የምንጠራቸው መዘዞች ናቸው ብላችሁ ታምኑኛላችሁ? አዎ፣ ከልክ ያለፈ ንዴት እና ብስጭታችን መግታትና ያንን ንዴት ለመቆጣጠር የሚረዷችሁን ስውር ምስጢሮች ካልተረዳችሁ እነዚህን ችግሮች ወደ ራሳችሁ በመጥራት ብዙ ኪሳራ ላይ ትወድቃላችሁ። ዝምተኛ የነበራችሁትን ሰዎች ወደ አራስ ነብርነት እንድትቀየሩ የሚያደርጋችሁ፣ እንደ መሬት ሁሉን ቻይ ሆናችሁ ሁሉም ይለፍ ብላችሁ በቆያችሁበት በድንገት እንደ ጭራቅ የሚያደርጋችሁ ትልቁ ጉድለታችሁና ደካማ ጎናችሁ ብስጭትና ንዴታችሁ ነው። ታዲያ ይህ ብስጭት ደካማ ጎን ሆኖ ብቻ አይቀርም። ተገቢ ያልሆኑ ውሳኔዎችን እንድትወስኑ፣ በሰዎች ፊት ርካሽ እንድትሆኑ እና ከላይ ያየናቸውን በሽታዎች ያለ ዕድሜያችሁ ሰለባ እንድትሆኑበት የሚያደርጋችሁ ትልቅ ኃይል ነው ብስጭታችሁ። በዚህ ቪዲዮ እያንዳንዱ ሊያበሳጫችሁ ያሰበ ሰው በራሱ እንዲያፍርና እንዲጸጸት ከማድረግም አልፋችሁ ራሳችሁን ከብዙ ኪሳራ የምታድኑባቸውን 4 አስገራሚ መንገዶችን እንመለከታለን። በተለይ አራተኛ ላይ የምንመለከተው ሰዎች እናንተን ለማበሳጨት ከማሰባቸው በፊት 2 ጊዜ እንዲያስቡ የሚያደርጋቸው ነውና እስከ መጨረሻው በመመልከት ብዙ እንደምታተርፉበት ቃል ገባላችኋለሁ። የተለመደ ቀና ልባችሁ ዛሬም እጠይቃችኋለሁና ቪዲዮን ላይክ አድርጋችሁ በመጀመር ውለታው አሉልኝ። እንዲሁም ለግራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የኛ ቤተሰብ በመሆን እንደዚህ አይነት አስተማሪና ቁም ነገር ሰጪ መልእክቶችን እንድታገኙ ጋብዛችኋለሁ። እነዛን ነጥቦች አንድ በአንድ እንመልከታቸው። አሁን የመጀመሪያው ምላሽ ከመስጠታችሁ በፊት ቆም ብላችሁ ማሰብ። ይህንን ቃል ስትሰሙ አዲስ ላይሆንላችሁ ይችላል ለእናንተ። ሐኪምም ነግሯችሁ በሽማግሌም ተመክራችሁ ከሆነ እኔም ደግሜ ልንገራችሁ፣ ተከብሮ የሚኖሩ ሰዎችንና በንዴታቸው ምክንያት ብዙ ተናግረው በኋላ የሚጸጸቱ ሰዎችን የሚለያቸው ትንሽ ልማድ ቆም ብሎ ማሰብ መቻላቸው ብቻ ነው። እና ሰው ሁሉ በችኮላ ሲመላለስ የመረጋጋት ጥበባቸው ነው። ምክንያቱም በንዴት አጋጣሚ ሰዎች ክብርን ሳይሆን የሚሸነፉት ያላቸውን ፓወር ነው የሚያጡት። ስሜታችሁ በሙሉ በንዴት ታጅቦ ከአፋችሁ መቆጣጠር የማትችሏቸውን ቃላት ከመዘርገፋችሁ በፊት ቆም ብሎ ራስን መግዛትና ረጋ ብሎ ስሜትን መቆጣጠር ከብዙ ሰዎች ጋር ተመሳሳይ እንዳትሆኑ፣ በጣም የበሰለ ሰው እንድትሆኑና ከብዙ መዘዞችም ያድናችኋል። ስሜቱን መግዛት ከብዶት ንዴቱን እንዲቆጣጠረውና ራሱን እስኪስት ድረስ ብስጭቱን የሚያይ ሰው አመናችሁም አላመናችሁም የማይታይ ክብሩን ያጣል። ከናንተ የማይጠበቅ ነገርን በመናገር ነገ የምትጸጸቱበትን ቃል ከአፋችሁ በማውጣት ትንሽ አትሁኑ። ይበልጥ ንዴቱን በተግባር የሚገልጽ የሚደባደብ ሰውን ለመጉዳት ብዙ ነገር ውስጥ የሚገባ ሰውም ለጊዜው እያሸነፈ ይምሰለው እንጂ ነገ የማይወጣው ትልቅ ጣጣ ውስጥ ነው የሚዘፈቀው። ታዲያ ይህንን ቴክኒክ እንዴት እንለማመደው የሚለው ወሳኙ ነገር ነው። የመጀመሪያው ደረጃ ያን ንዴትና ውጣ ውረድ ስሜቱ እንዲሰማችሁ አድርጉት እንጂ ሸውዳችሁ ለማለፍ አትሞክሩ። ሁለተኛ ደረጃ ደግሞ ቀስ ያለና ረዘም ያለ ትንፋሽ በአፍንጫችሁ ተንፍሱ። ሶስተኛ ደረጃ ደግሞ በቆማችሁበት ቦታ ትከሻችሁንና መላ አካላችሁን ሪላክስ አድርጉት። ራሳችሁን አፍታቱ። ያቺ ወደ ውስጥ በረጅሙ የተነፈሳችኋት ትንፋሽ አንድ ትልቅ ነገርን ታደርግላችኋለች። ሎጂካል የሆነው አእምሯችሁ ፍጹም መረጋጋት እንዲኖረው ይረዳችኋል። በዛሽ ቅጽበት ነው የሚከበረው የእናንተ ፓወር የሚኖረው። ስለዚህ በጥንቃቄ አድምጡኝ። ማንኛውም ሰው ሪያክት ሊያደርግ ወይም በስሜት ተሞልቶ ምላሽ ሊሰጥ ይችላል።
ህፃናት ሪያክት ሊያደርጉ ይችላሉ። ኢሞሽናል የሆኑ ሰዎች ሪያክት ሊያደርጉ ይችላሉ። ዲሲፕሊን የሌላቸው ሰዎች ሪያክት ሊያደርጉ ይችላሉ። ነገር ግን ለ3 ሰከንድ እንኳን ቆም ብሎ በማሰብና ራሱን በመግዛት የሚመራ ሰው ለሚመለከቱት ሁሉ አንድ መልእክትን ያስተላልፋል። ህይወቴንና ራሴን መቆጣጠር እችላለሁ የሚል ደማቅ ትዕዛዝን ያስተላልፋል። ራስን መግዛት የክብር የመጀመሪያ ቋንቋ ነው። ይሄ ንዴትና ያልተገባ ብስጭታችሁ ወደ ክብር የሚለወጥላችሁ የመጀመሪያውና ሁላችሁም ተግባራዊ ልታደርጉት የሚገባ ደረጃ ይሄ ነው። ሁለተኛ ደግሞ ውሳኔያችሁን ማዘግየት ነው። አብዛኛውን ህይወታችሁን የሚያበላሹ ውሳኔዎችን የምትወስኑት ደካማ ሆናችሁ ሳይሆን በንዴት ላይ ሆናችሁ በምትወስኑ ጊዜ ነው። አንድ በንዴት የላካችሁት ቴክስት ሜሴጅ፣ አንድ በስሜታዊነት የተከሰተ ብሬክአፕ፣ አንድ የማትመልሱት አረፍተ ነገር፣ ጊዜያዊ ስሜታችሁ ቋሚ የሆነ ኮንሲኩዌንስ ይፈጥርባችኋል። ንዴት ላይ በምትሆኑበት ጊዜ አእምሯችሁ ሙሉ በሙሉ የናንተ አይደለም። በዛ ሞመንት ታዲያ የምትሉት እያንዳንዱ ነገር ትክክል መስሎ ሊታያችሁ ይችላል። ሲያልፍ ግን ትልቅ ዋጋን ትከፍሉበታላችሁ። ለዚህ ሁሉ መፍትሄው ይሄ ነው። በተበሳጫችሁና ንዴት እናንተ ላይ ቤቱን በሰራ ጊዜ ውሳኔያችሁን ማዘግየት ልመዱ። እስከ ዘላለም ማቆየት ወይም በፍርሃት ምክንያት ማቆየት ሳይሆን ክላሪቲ እስክታገኙ፣ የጠራ እውነታና ትክክለኛ ምላሽ እስክታገኙ ድረስ ውሳኔያችሁን ጋብ አድርጎ ማቆየት ነው። ከዛሬ ጀምራችሁ ልትጠቀሙበት የሚገባችሁን አንድ ትልቅ ህግ ልስጣችሁ። በጣም ንዴት ሲገባችሁ በጭራሽ የፍቅር ህይወታችሁን ፋይሉን ለመዝጋት አትሞክሩ። ስራችሁን ለማቆም እንዳታስቡት። ሊመለስ የማይችል ምርጫን እንዳትመርጡ። ለዛ ጉዳይ 24 ሰዓት ወይም አንድ ሙሉ ቀን ስጡት። ከዛ በደንብ አስቡበት። አውጥታችሁ አውርዳችሁ አብሰልስሉት። ነገም ተመሳሳይ አይነት ስሜትን የሚሰጣችሁ ከሆነ የሚጠቅማችሁንና በንዴታችሁን ጊዜ የነበሩን ውሳኔ ረጋ ብላችሁ መወሰን ትችላላችሁ። ነገር ግን አብዛኛው ጊዜ ረጋ ብላችሁ ጊዜ ሰጥታችሁ ስታስቡት ውሳኔያችሁ የተለየ ይሆናል። ዛሬ በንዴት ያሰባችሁትና ከአንድ ቀን በኋላ በእርጋታ ያሰባችሁት ውሳኔው ተመሳሳይ ሊሆን አይችልም። እና ስለተረጋጋችሁና ጊዜ ሰጥታችሁ ስለጠበቃችሁ ራሳችሁን ታመሰግኑታላችሁ። በንዴት ጊዜ ውሳኔን በመስጠት ደጋግሞ የሚኖሩ ሰዎች በትርምስ ሳይክል ውስጥ ነው የሚኖሩት። ውሳኔያቸውን የሚያዘገዩ ሰዎች ግን በቁጥጥር መኖር ይችላሉ። በቁጥጥር መኖር እርጋታን ይገነባል። እርጋታ ደግሞ ፓወር ይገነባል። ስለዚህ ውሳኔያችሁን ማዘግየት ልመዱ። ክብራችሁን ጠብቁ እና ነገሩ እንዲጠራና በራሱ እንዲናገር አድርጉት እንጂ ብስጭት አይግዛችሁ። በንዴታችሁ እየተነዳችሁ የማይሆን ውሳኔ ከመወሰን ራሳችሁን ጠብቁ። ሶስተኛ ደግሞ በክብር ጥሎ መሄድ ነው። ትቶ መሄድ አስፈላጊ ከሆነ በዚህ ጊዜ ራስ ወዳድ መሆን አለባችሁ። ማዳን የማትችሉትን የእሳት አደጋ ንብረቴን አቃጠለ ብላችሁ አብራችሁ መቃጠል የለባችሁም። እንደዛ ሁሉ እናንተን በማበሳጨት በማናደድና ብዙ ችግር እናንተ ላይ ለማድረስ የሚሞክር ሰውን ማስተካከልና ነገሩን ለማረጋጋት ካልቻላችሁ ጥላችሁ መሄድን አትፍሩ። አብዛኛው ሰው ጥሎ መሄድ ኪሳራ ይመስለዋል። መቆየትና መዋጋት ጥንካሬ መስሎ ሊታየው ይችላል። ነገር ግን በትክክለኛው ጊዜና አጋጣሚ ጥሎ መሄድ ድክመት ሳይሆን ራስን ማስከበርና ከብዙ በሽታና መዘዞች ራስን ማዳን ነው። ያንን ሰው ጥላችሁ የምትሄዱት እስከ መጨረሻው ወይም ለጊዜው ሊሆን ይችላል። እሱን እንደተከሰተው ሁኔታ ተወስኑታላችሁ። በተደጋጋሚ ከስህተቱ ባለመማር እናንተም ማበሳጨት፣ ማናደድና ሐዘን ላይ መጣል ስራው ያደረገ ሰው ጥሎ መሄድ ጀግንነት ነው። ከዛ ውጪ በድንገት ከምትወዱት ሰው እና ከምታምኑት ሰው የማትጠብቁት የሚያናድ ድንገተኛ ተግባር ብትመለከቱ ለጊዜው መሸሽ ነገ የሚቆጫችሁን ውሳኔ ዛሬ እንዳትወስኑ ያደርጋችኋል። እንዲሁም እነዛን ሰዎች እንዳታጡና
በሰከነ መንፈስ በድጋሚ ነገሩን እንድታወሩበት ያደርጋችኋል። ለጊዜው ብቻ መሸሻችሁ ማለት ነው። በተለይ ከምትወዱት ሰው ጋር ባሪያ አድርጎ የሚያስቀራችሁና እነሱ ደስ ሲላቸው ብቻ ደስ እያላችሁ በእናንተ ላይ ንዴትን ማወጅ ሲፈልጉ ደግሞ የፈለጉትን ነገር እያራመዱባችሁ እንድትበሳጩ የሚያደርጓችሁ ሰዎችን ጥላችሁ መሄድ ባለመቻላችሁ ብቻ ነው። በሰው ምክንያት ፈጣሪን ብቻ አታሳዝኑ፣ ፈጣሪያችሁን አታስከፉ እንጂ የእናንተ ጥሎ መሄድ ከእሳት የሚያወጣችሁ ከሆነ ማንንም ማጣት እንዳትፈሩ። እናንተ ሰላም ስትሆኑ ከብጥብጥና ከአመጽ ስትጸዱ ነው ሁሉም ነገር የሚሆነው። ያኔ ትልቅ እፎይታን ታገኙበታላችሁ። አንዳንዴ ህይወታችንን አስከፊና አስቸጋሪ የምናደርገው በምንመርጣቸው የተሳሳቱ ሰዎች ነው። ወደ ራሳችን እየጎተትን የምናመጣቸው ሰዎች ወይ ጠቃሚ ናቸው አሊያም ለንዴታችን ለእያንዳንዱ ብስጭታችን ምክንያት እየሆኑ ህይወታችንን ያጠፉብናል። ስለዚህ ከሚያናድዳችሁና ከሚያበሳጫችሁ አላስፈላጊ ትርምስ ውስጥ ከሚያስገባችሁ ሰዎች በክብር ገለል ብሎ ጥሎ መሄድ ሞኝነት ወይም ኪሳራ ሳይሆን የጥንካሬ ምልክት ነው። በዚህ ውሳኔያችሁ በጭራሽ ልትቆጩበትና ልታዝኑ አይገባም። አራተኛና የመጨረሻው ደግሞ ያንን ኢነርጂ ወደ መረጃ ቀይሩት። አንዳንዴ ንዴታችን ጠላታችን ሳይሆን መልእክት ወይም መረጃ እንደሆነ ማወቅ አለብን። ንዴታችሁን መታዘዝ ካቆማችሁና ለሱ መገዛት ስታቆሙ ብልሃት ይሆናችኋል። ንዴት መረጃ ነው እንጂ ኢንስትራክሽን ወይም መመሪያ አይደለም። ፓወርፉል የሆኑ ሰዎች ደግሞ ያንን መረጃ እንዴት ማንበብ እንዳለባቸው ያውቁበታል። አንዳንዴ በውስጣችሁ ተዳፍኖ የጠፋ የመሰለው እሳት፣ እያንቀላፋ የነበረው አንበሳ ተነስቶ ስራውን እንዲሰራ መቆስቆስና መፈተን ይፈልጋል። ያንን ንቃትና እልህ የምታገኙበት በቂ መረጃ ስታገኙ ወይም ሰዎች አትረቡም ሲሏችሁ፣ አትጠቅሙም ሲሏችሁ፣ ሲንቋችሁ፣ ሲገፏችሁና ሲያበሳጯችሁ ነው። በእነሱ ምክንያት ከመናደድና ራስን እስከመተው ከመድረስ ይልቅ ያንን እንደ መረጃ መጠቀምና ራስን ለማሻሻል መሞከር። መኪና ቤንዚን ተጠቅሞ ብዙ ስራዎችን እንደሚሰራ ሁሉ አንዳንድ ሰዎችም ውስጣቸው ያለውንና በስንፍናቸው ተደብቆ አላላውስ ያላቸውን ትልቅ ኃይል ለማውጣት ንዴትና ብስጭትን እንዲሁም ተቀባይነት ማጣትን ይጠቀማሉ እንደ ነዳጅ። አብዛኞቻችን ግን ያንን ንዴት እንደ ብርታት ከመጠቀምና ወደሚጠቅመን ነገር ከማስተላለፍ ይልቅ ያንን ንዴት እዛው ንዴቱን የፈጠረብን ሰው ላይ መልሰን በመወርወር ተነሳሽ የሚያደርገንን ኃይል እናባክነዋለን። ትርጉም ያልሰጠነው ንዴት ብስጭት ብቻ ሆኖ ነው የሚቀረው። ነገር ግን ትርጉም የሰጠነው ከሆነ አቅጣጫ ይሰጠናል። የቱ ጋር መሻሻል እንዳለብን፣ የቱ ጋር ገደብ ማስቀመጥ እንዳለብን። ያ ደግሞ ጥበብ ነው። ንዴትን ሙሉ በሙሉ ልታጠፉት አትችሉ። ነገር ግን የሚያበሳጫችሁ ነገር ርካሽ አድርጎ ስሜታዊ አድርጎና ደካማ ሰው አድርጎ ነው ወይስ እየገነባ እያሻሻለ ድክመቴን እየተማርኩበት እቀጥላለሁ የሚለውን መወሰን የሚችሉት እናንተው ራሳችሁ ናችሁ። ሰዎች ባደረሱባችሁ በደልና ንዴት ተስፋ ቁርጣችሁ ዋጋ እንደሌለው አይነት ሰው ራሳችሁን ከቆጠራችሁ ህይወታችሁ ደስታ የራቀውና ሁሌም ከበሽታ ሳትላቀቁ ተረብሻችሁ ብቻ ትኖራላችሁ። ሁሌም በፈጣሪያችሁ እምነት ሲኖራችሁ። እነዚህን 4 መንገዶች ደግሞ እንደየቦታቸው በትክክል ስትጠቀሙ ግን ሊጭሏችሁና ሊገፏችሁ እናንተን በማበሳጨት በማናደድ እርካታን ከማግኘት አልፈው በብስጭታችሁ ከሚደሰቱ ሰዎች ከፍ ብላችሁ ጠንካራው ናችሁ እንድትቆዩ ያደርጋችኋል። አብዛኛው ወንድ ከብሬካፕ በኋላ ወይም ከፍቅረኛው ጋር ከተለያየ በኋላ ቶሎ ወደ ጂም እና ስፖርት የሚገባው ለምን ይመስላችኋል? ምክንያቱም ንዴቱ በውስጡ ትልቅ ኢነርጂ ስለፈጠረበት ያንን ኢነርጂ ደግሞ በተግባር ለማሳየት ስለሚሞክር ነው። እናንተም በንዴት ምክንያት ውስጣችሁ የተፈጠረውን ትልቅ ኢነርጂ እንዲሁ መልሳችሁ ሜዳ ላይ በመበተን አታባክኑት። ይልቅ ያንን እምቅ ኢነርጂ
ፍሬ በሚያፈራላችሁ ነገር ላይ በመዋል ውጤታማ ሆኑበት። ራሳችሁን ማሻሻል፣ ገቢያችሁን ማሳደግ፣ ተጨማሪ ስራን እየሰራችሁ ከነሱ በላይ እየሆናችሁ ከፍ ማለት። ስለዚህ እነዚህን 4 መንገዶች በሚገባ በመጠቀም ንዴታችሁን ወደሚገባና ጥቅም ወዳለው ነገር መቀየር ትችላላችሁ። እንዲሁም ሊያበሳጫችሁ፣ ሊያናድዳችሁና በእናንተ ንዴትም ደስታን በማግኘት የችግራችሁ ሁሉ መንስኤ የሆነ ሰውን እንዲጸጸትና ከዚህ በኋላ ሁለተኛ ከእናንተ ጋር እንዳይሳፈጥ ማድረግ ትችላላችሁ። በእነዚህ መንገዶች እንደምታሸንፉባቸው ባለሙሉ እምነት ነኝ። ይህ የዛሬው ቪዲዮም እንደተለመደው ጠቃሚ ነው ብላችሁ ካሰባችሁ ለወዳጆቻችሁ ሼር በማድረግ ለኔም ትልቅ ውለታን እንድትውሉልኝ እጠይቃችኋለሁ። ላይክ እና ሰብስክራይብ በማድረግ ደግሞ የኛ ቤተሰብ እንድትሆኑና በኮሜንት ደግሞ ሐሳባችሁን በግልጽነት እንድታሳውቁኝ እወዳለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደግሞ ደህና ቆዩልኝ።